ለዛው እዚህ ያለ ነው እኛ ራሳችንን ወክለን አይደለም። እኔ የራሴን ብራንድ እንትን ለማለት ምናምን ነገር ሳይሆን ያው ዲንን የተሸከምነውና እኔ ኡስታዝ ፊት ነው የምነግራችሁ። ኡስታዝ ደውሎ እፈልግሃለሁና ሜሴንጀር ላይ ብሎ ተቆጥቶ እንዲያታርግ ካለኝ አላደርግም። እንደዛ ነገር ላይ አግኝቶኝ ያውቅ። ገባችሁ? እኔ ማድረግም ብፈልግ ማለት ነው። ተረዳችሁ? ለምን በቃ ዲን ነው የያዝነው። አንደኛው ነገር ይሄ ነው። የአላህን መንገድ ነው የያዝነውና ጥንቃቄ ያስፈልጋል። ይህንን ነገር ገላጭ መሆኑን መጠንቀቅ በቃ ማየት መቻል አለብን። የምር ለማወራው ነገር፣ ለማደርገው ነገር፣ ለየአንዳንዱ ነገር ጥንቃቄ ያስፈልጋል። ምክንያቱም ይሄኛው እኛ የያዝነው ነገር እንግዲህ የሆኑ ሰዎች የሞቱለት ነው፣ የተንገላቱበት፣ የተሰደዱበት ነገር ነው። ገባችሁ አይደል? እና እኛ ተሰደዱበት፣ ተንገላቱበት፣ ተገደሉበት አይደለም የተባለው። ቢያንስ በቃ ትንሽ ምን እንደተሸክመን እየሄድን እንደሆነ ምን እየገለጥን እንደሆነ መረዳት መቻል አለብን። መቼም መረሳት የሌለበት ነገር እና ለምሳሌ የሆኑ ሰዎች እስልምናን የሚሰድቡ ከሆነ አዝ ሴም ታይም የሚያሰራጩት ነገር ምንድን ነው? ሙስሊሞች ተሳዳቢዎች ናቸው፣ ጋጠ ወጦች ናቸው የሚለውን ነገር ነው የሚያስተላልፉት። እኔ ሙስሊም ተሳዳቢ እንዳልሆነ ማሳየት እፈልጋለሁ። ቤቴ ወገኖች ሲመጡ በስነስርዓት አስተናግጄ እንደ እስልምና እንደዚህ ነው እንደሚለውን ነገር ጭንቅላታችሁ ውስጥ ጥያቄ መፍጠር እፈልጋለሁ። ገባችሁ አይደል? ይሄ ነው በቃ እዚህ ይሄ ነው ያሰባሰበን ነገር፣ ሌላ ምንም ነገር የለም። ገባችሁ አይደል? ካልሆነ ሌላ ዓላማ ካለን ይሄ ከሃይማኖቱ ተገንጥለም ብዙ ነገር ማድረግ እንችላለን፣ ይቻላል። ገባችሁ አይደል? እና ይሄ ነው አንደኛው ነገር ማለት ነው። ትልቁ ነገር ምን ላይ እየተራመድን ምን ተሸክመን ምን እያንጸባረቅን እንደሆነ እና ትንሽ ወደ ኋላም ተመልሰን ለዚህ ዲን የተከፈሉ ዋጋዎችን ለመመልከት እንሞክር። የሆኑ ሰዎች ሞተውለታል። ሁሉ ጊዜ ማሰብ ያለብን ዋጋ ከፍለውለታል። ገባችሁ አይደል? ይሄን ነገር መረዳት መቻል ያስፈልጋል። ሁለተኛው ነገር ደግሞ የሚገርማችሁ ነገር እኔ እንዳጋጣሚ ድሮ እማቃቸውን ሰዎች አገኘሁ ከሰለምኩ በኋላ የድሮ ሰፈር ሄጄና አንዷ ትልቅ ሴትዮ ናት፣ የማዘር ጓደኛ ናት። አንዱ ደግሞ በጣም ትልቅ ሰውዬ ነው፣ እንደ አባቴ ማስበው። ኦልሬዲ ጎረቤት የነበርን ሰዎች ላይ ስለ እስልምና ብዬ ሳቅ በቃ አሻራቸውን የጣሉብኝ ሰዎች ናቸውና ምን አሉኝ? እንደኛ እኮ እና ያለን ሁሌ ያሉኝ። የማዘርም ጓደኛ ነው እንደዚህ ያለችኝ፣ ይሄም ሰውዬ ነው ያሉኝ። ስለዚህ የራሴን ወዲውን የጠየቅኩት እንደው ተሳስቼ የተጨማለኩት ነገር አለ፣ ያበላሸሁት ነገር አለ፣ ሜቢ እንደው በእነሱ ዘንድ የሚያስወቅስ ነገር አድርጋለሁ ብዬ ትንሽ ተጨናነኩኝና ያው ከነሱ የሆነው አሪፍ ማሻአላ እንዲህ የምታደርገው ነገር ምናምን ነገር አሉኝና ከዛ በኋላ ለካ የሚከታተሉኝ ሰዎች አሉ። ትልልቅ ሰዎች ያዩናል፣ ቤተሰቦች ተሰብስበው ይሰሙናል በቲቪ ከፍተው። ገባችሁ አይደል? ልክ ቤተሰቦች እንዲሳሉ ላይ ተደርድረው ተቀምጠው ቲቪ ከፍተው ላውድ አድርገው ድምጹን ከፍተው ይሰሙናል። እነዛ ሰዎች መካከል የሚሰማ ነገር የመስጠት ግዴታ አለብን። ገባችሁ? እሱም ጥንቃቄ ያስፈልጋል። ሶስተኛውና የመጨረሻው ነገር መቼም መርሳት የሌለብን ነገር ነፍሳቸው ተጨንቀው ልስለም ብለው እኛን የሚጠብቁን የሚከተሉን ከስር ያሉ ሰዎች አሉ። እንዳይመስላችሁ የምር ማለት ነው። ብሎባቸው ነው መጨረሻ ላይ እናንተ ምናልባት ገስት ላይ ሲመጡ አንድ ቀን ልታቋቸው ይችላሉ። ግን እነሱ ከስር መምጣት ከጀመሩ ቆይቷል። ሜቢ ወራትን አመታትን አሳልፈዋል። ተረዳችሁ? እናንተን የሆነ ነፍሳቸው ላይ ተስፋ የሚሰጥ ብርሃን የሚያሳይ ነገር ይፈልጋሉ ከናንተ። ከዛ የሆነ ደግሞ የማይሆን እስልምናን የማይገልጥ ነገር በቃ ታዲያ እንደዚህ ለሆን ነው ለካ ክርስቲያኖቹ እንደዚህ የሚሉት ለካ እውነት ነው ብለው ያ በቃ ትንሽ ተስፋ ያደረጉት ነገር አመድ ይለብሳል። ገባችሁ አይደል? እና እኔ አሁን ላይክ ቲክቶክ ላይ ከመጣው በጣም ከምደሰትባቸው ቀኖች ውስጥ አንዱ ለሰዎች የሂዳያ ሰበብ ሆኜ እኔ ኳንተና አይቼ ነው እንደዚህ የሰለምኩት ምናምን ካንተ የሆነ ነገር እንዲህ ስትል እንዲህ ደስ እንደሚል ወላሂ። ከዛ ጥንክር ብሎ ደግሞ ተምሮ ምናምን ነገር በጣም ነው ደስ የሚለው። አስባችሁታል? ደግሞ ለሆኑ ሰዎች የመጥመም ምክንያት ስትሆኑ እንዴት እንደሚያሳዝን እንዴት ልብ እንደሚሰብር የምር። እነሱ ሲጠየቁ እንኳን አላህ ሲጠይቃቸው እሱ ነው እንደዚህ ብሎኝ ያጣመመኝ ተብላችሁ ራሱ ስትጠየቁ ማለት ነው በጣም እኮ ነው የሚያስጠላ። ከዓላማው ጋር ራሱ አይገናኝም። እኛ እዚህ የተሰበሰብነው ለሁለት ነገር ነው።
አንደኛው ነገር እስልምና ላይ የሚቀጠፉ ላይክ የሚዋሹ ውሸቶች ላይክ እውነት አይደሉም ውሸት ናቸው የሚለውን ነገር ለማስቀመጥ አንደኛ ነገር። ሁለተኛ ነገር ደግሞ በቃ እኔ አንድ በጣም ትልቅ ፍላጎት አለኝ። ዓለም ላይ ያለ ህዝብ ሁላ ጀነት ይግባ። ዋይናት ለምን አይግባ? ሁላችንም ተሰብስበን እንግባ። ገነት አይጠብም። ገባችሁ አይደል? እንጂ በቃን ነበር እኮ ኦልሬዲ እኛ መንገዱን አግኝተናል ብለን ካሰብን በቃ ዝም ብለን መጽናቱ ላይ ያተኩረን እዛው ላይ መቆየት እንችላለን። ግን ለሰዎች ሂዲያ በቃ ለሰዎች ነው ያለነው እዚህ። ታዲያ ለነሱ ኖረን እነሱን ማስቀየም፣ እነሱን ማስከፋት፣ እነሱ እንዲቆጡ ማድረግ ትክክል አይደለም። በጣም ትክክል አይደለም። መታሰብ መቻል ያለበት ነገር ነው። እነሱ ባለጌም ቢሆኑ ጨምላቃም ቢሆኑ እኛ ልንሰጣቸው ልናሳያቸው እስካለን ድረስ ወደ ሰፊነት ታጋሽነት ያስፈልጋል። የምሬ ነው የምላችሁ ማለት ነው። እኔ እዚህ ቲክቶክ ላይ ሜቢ ሰምታችሁ ሊሆን ይችላል። ፐርሰናል ህይወቴ ላይ ተገብቶ በጣም ብዙ መጥፎ ነገር ይወራ ነበር። ለአንድኛውም ነገር እኔ መልስ ሰጥቼ አላቅም። እኔ አክተም አድርጌ አላቅም። ገባችኋ? ምክንያቱም እዚህ ለምን እንዳለው አውቃለሁ። ላይክ ኢንተርኔቴን ሞልቼ ጊዜን መስዋዕት አድርጌ እኔ ጊዜ ተርፎኝ አይደለም። ማንም ሰው ጊዜ ተርፎት አይደለም እንቅልፉን አጥቶ እዚህ ተቀምጦ እንትን የሚለው። ገባችሁ አይደል? ለምን እንደመጣን ሁሉ ጊዜ በቃ እንትን ማለት አለብንና ለሁሉም ነገር ደግሞ መልስ አይሰጥ። አላህ እኮ ለሁሉም ነገር መልስ አለው። አሁን ምናልባት ሰዎች ስለሆንን እቺ 40 ዓመት 50 ዓመት ረዝማብን ሊሆን ይችላል እንጂ አጭር እኮ ናት። ሁላችንም ሟች ነን። አላህ ደግሞ ለሁሉም እንደ ስራቸው ይሰጣል፣ ለሁላችንም ማለት ነው። ስለዚህ ስራችን ላይ እናተኩር። ጀነራል ያው ከዚህ በፊትም ተነጋግረን እናውቃለን። አደራ በፍጹም አንተ ማለት እንዲህ ስትናደድ ቦግ ሲልብ የምታደርጋቸው ነገሮች በፍጹም የማይሆኑ ትክክል አይደለም። መቆም ያለበት ነገር ነው። እነዚህን ነገሮች ሁሉ ያስብ ጀነራል። አንተ ሰዎችን ብለህ እስካለ ድረስ ለነዛ ሰዎች ልትጠነቀቅላቸው ይገባል። ከሚሰሙት ከሚያዩት ነገር መጠንቀቅ አለባቸው። በአንተ የተነሳ እስልምና መጥላት አንተን ስለምን ትጠላለህ? ሌሎች ሰዎች እኔ ስለ እስልምና መስማት አልፈልግም ብሎ ጆሮአቸው ለምን ይደፈናል? እኛ በምናወራው የማይሆን ነገር ማለት ነው። በተረፈ አንድ ነገር የምነግራችሁ ነገር ጀነራሊ ማለት ነው፣ በቃ የማይጠቅማችሁን ነገር ተውት። ካልተዋችሁት ያሳምማችኋል። የምሬን ነው የምላችሁ ማለት በቃ የሆነ ስትሰሙት የሚደብራችሁ ከሆነ ተውት። በቃ ዶክተር አላዘዘላችሁ ካልሰማችሁ ብሎ የሆነ የምታዩት ነገር የሚረብሻችሁ የሚያሳምማችሁ ከሆነ ተውት። ሽጉጥ አልተደቀነባችሁም ካላያችሁ ተብሏችሁ በቃ ሌላ ዓለም አለ። የምር ማለት ነውና እኔ አሁን ይህን ሰሞን የተፈጠረው ነገር እኔ ዛሬ ነው በቃ አንደርስታንድ ያደረኩት የሰማሁት። ሙሉ ለሙሉ ራሱ ከየት እንደጀመረ ወዴት እንደወጣ ምናምን ነገር እኔ አልሰማሁም። በቃ እኔ ሰላም ነው ያለሁት። እንደውም ላይቭ ከፍቼ ከልጆች ጋር ምናምን ስንጮት ነበር ሁላ ቅድም ማለት ነው። ገባችሁ አይደል? ምክንያቱም በቃ መስማት አልፈልግም። በቃ ነፃ ሁኑ። ተረዳችሁኝ አይደለ? እና ይህንን ነገር ለማድረግ ሞክሩ። ሳራ ደግሞ ያው ነግሬሽ ነበረ ከዚህ በፊት። ያው እኔ እየወቀስኳችሁ አይደለም። እኔ ከእናንተ በልጬ እንደ ምክር ምናምን አክት እያደረኩ አይደለም። ያው ሜቢ ከጠቀመ ብዬ ሁላችንም እንድንማርበት ነው። ያው መግባት የሌለብሽ ቦታ አትግቢ ብዬሽ ነበረ። በቃ ማድረግ ግዴታ አይደለም ሁሉንም ነገር ማድረግ። እኛ ስለጠበቀ ነው፣ እኛ ስለተፍጨረጨርንለት፣ እኛ ስለተጋጋጥንለት አይደለም ዲን ኢስላም እዚህ የደረሰው። አላህ ይጠብቀዋል። አላህ እሱ በሚፈልገው መንገድ ይጠብቀዋል። ማንም ሰው እኛ እዚህ ያለ ነው ይሄ ንጽጽር የምንሰራው ኡስታዝ ነሽ አሊም ነሽ ጠቅላላ ማለት ነው። ንጽጽር ብናቆም አላህ የራሱን ሰዎች ያስነሳል። ዲኑን አላህ ነው የሚጠብቀው ማንም አይደለም። እና የሆነ እኔ እኮ ከሌለው በቃ እስልምና አበቃለት ወይኔ ጉዴ ፈላ ምናምን አታስቡ። እኔም ወጥቼ ካልተናገርኩለት ካልታገልኩለት አትበለው በፍጹም። ተረዳሽኝ አይደለ? እና ምናልባት እኛ ነቅ ይሆናል፣ ግን ሃይማኖት ላይ የማይጠነቀቁ ሰዎች አሉ። እኔ አይዱ ነው ምን አይነት ስብና ሁላ እንዳላቸው አይገቡኝ። ምን አይነት ህይወት ነው ያላቸው? ቤተሰቦቻቸው ምን ይሏቸዋል? እኔ አይገባኝም። እኔ ማለት እኔ ከቤተሰቤ ጋር በጣም ሪስፔክት አለኝ። በጣም ተከባብሬ ነው ለማደርገው ነገር። እነሱ ስለኔ ስለሚሰሙት ነገር በጣም እጠነቀቃለሁ። እንደዛ ግን ደግሞ ያልሆኑ ሰዎች አሉ፣ ለራሳቸው ክብር የሌላቸው። እኔ የሚያደርጉት ነገር ራሱ እኔ እንዴት እንደሆነ አላውቅም፣ ግራ የሚገባ ማለት ነው። ተዋቸው። እነሱ ከአላህ ጋር ይተሳሰቡታል። በምን እየተጮቱ እንደሆነ ስላላወቁት ነው። ገባችሁ አይደል? ሲያውቁት ይመለሳሉ፣ ካልተመለሱ ደግሞ ከአላህ ጋር ይተሳሰባሉ። ተረዳችሁኛ? እና የሆነ ብቻ የሆነ ሁሉንም ነገር ማስተማር ማሳየትም ደግሞ ይከብዳል። የሆነ አልፈለጥም የሚባል አይነት ሰው አንሁን።
ገባችሁ? በቃ አራዳን ነው የሆኑ ነገሮችን አይተን ለመረዳት እንሞክር። ሁሉንም ነገር ግን የሆነ እንደ ጉቶ እያነሱ መፍለስ ሲሆን ግን የሆነ ይሰለቻል። ምን ያው አንዳንድ እንደዚህ አይነት ሰዎች አሉ። በቃ ጉቶ የሆኑ ሰዎች በቃ መፈለጥ የሚፈልጉት ለእያንዳንዱ ነገር ማለት ነው። እና ለእያንዳንዱ ነገር መፈለጥን አትፈልጉ። በቃ ትንሽ ጭንቅላታችንን ለማሰራት እንሞክር። እና የሆነ ሐሳቤን ካገኛችሁት አሪፍ ነው። ሐሳቤን ካላገኛችሁት ደግሞ ኢንሻአላህ አብረን እንፈልገዋለን። ጀነራል ተው አሁንም እየነገርኩ እዚህ የተወራ ከስር ትደባደባላችሁና ይሄን ለማለት ነው። አመሰግናለሁ። እንግዲህ እስልምና ሃይማኖት ላይ ከተቀበልክ በኋላ ሙስሊም በመሆንክ በጣም እንድኮራክ ያደረገክ ላይ እስልምና ውስጥ ያገኘከው ነገር ምንድን ነው? በጣም በቃ ይኮራክበት ማለት ይሄን ነገር እኔ ያልጠበቅኩም፣ ይሄን ነገር ግን በማግኘቴ በጣም ኮርቻለሁ የምትለው ነገር ካለ እስቲ ትነግረናለህ። እሱን ጥያቄ ያላችሁ ሰዎች ማንኛችንንም ማለት ነው አቡኪን ሊሆን ይችላል፣ እኔ ሊሆን ይችላል፣ ጃንም ማሜንም ሊሆን ይችላል። ጥያቄ መጠየቅ የምፈልጉ ሰዎች አንድ ቁጥር ኮመንት ላይ ጻፉ። ራሴ ያስገባችኋለሁ። ማንም ሰው ገስት እንዳይነካካሽ ራሴ ያስተካክላለሁ። አቡኪ ይቀጥል። ያመሰግናለሁ። በቃ እኔ ምን አገኛለሁ? አንዱን አምላክ በምንነትም በማንነትም በቃ እንትን ያለውን አምላክ አግኝቼዋለሁ እንጂ ስለሆነ ስለ ዱንያ ካልክ ጓደኞቼን አጥቼበታለሁ፣ ወንድሞቼን አጥቼ እስካሁን ድረስ ከወንድሞቼ ጋር አላወራም፣ አልነጋገርም። ብዙ ስትራግሎች ሰዎች እኔን ጠልተው መንገድ እስከሚቀይሩ ድረስ ማለት ነው። ቤተክርስቲያን የነበሩ ጓደኞቼ እኔን እንትን ጠልተው መንገድ እስከሚቀይሩ ድረስ ወንድሞቼ አናቅም ብዙ ነገሮች ማለት ነው ስትራግሎች ገጥሞኛል። ግን አላኩል ያህል በቃ አልሐምዱሊላህ አይደለም ስለ ሁሉም ነገር አምደን ከሲራ በቃ ስለ ሁሉም ነገር አላህ እናመሰግናለን። ምክንያቱም አንዱን አምላክ አግኝተነዋል። በቃ አላህ ከወደደ ሌላው ቢጠላ ምንም ነገር የለም። ምክንያቱም አላህ የሩቅ ነገር አዋቂ ነው ራሱ። ምክንያቱም ቁርአን ምዕራፍ 67 ቁጥር 13 ላይ ራሱ ካየው እርሱ በልቦች ውስጥ ያለውን ሁሉ አዋቂ ነው አለ። ቁርአን ምዕራፍ 11 ቁጥር 5 ላይ በቃ እነዚህን ቨርሶች ሳያቸው በጣም በቃ ልቤ እንትን ይለኛል፣ ምክንያቱም ያጠነክረኛል። ቁርአን ምዕራፍ 11 ቁጥር 5 ላይ ስታየው እርሱ በደረቶች ሁሉ ያለውን ውስጥ አዋቂ ነው አለ። ቁርአን ምዕራፍ 42 ቁጥር 24 ላይ ካየው እርሱ በልቦች ውስጥ ያለውን ሁሉ አዋቂ ነው አለ። ሱረቱ ኢምራን ምዕራፍ 3 ቁጥር 154 ላይ ካየ አላህ በደረቶች ውስጥ ያለውን ሁሉ አዋቂ ነው አለ። ቁርአን ምዕራፍ 5 ቁጥር 7 ላይ አላህ በደረቶች ውስጥ ያለውን ሁሉ አዋቂ ነውና፣ ቁርአን ምዕራፍ 30 ቁጥር 23 ላይ አላህ በልብ ውስጥ ያለውን ሁሉ ያውቃል ብሎ ተናገረና ወበሽሪል ሳቢሪን ኢነላሂ ዩሂቡል ሳቢሪን፣ እነዛ ሰብረኞችን አብስራቸው አላህ ሰብረኞችን ይወዳል አለ። ስለዚህ አምላኬን ብቻ በማግኘቴ በአንድነቱ ላይ አማላጅ ሲያስፈልገኝ ወዱን ያስተጅም ለኩም የተባለውን ጌታ በቃ ቀጥታ አምላክን ዳይሬክት ተጠይቀዋለሁ። ዳይሬክት ይመስልኛል። ወይዛ ሰአለከ ኢባዲ አኒ ፈኒ ቀሪብ አይደለ ባሬ ስለኔ በጠየቀ ጊዜ ጌታ ቅርብ ነው በለው። የለማኝን ጸሎት እንደሚቀበል እንደሚሰማ አምላክ ተረዳ። በአንድነቱ ላይ ሶስትነት እንደሌለበት፣ በሕያውነቱ ላይ ጊዜያዊነት እንደሌለበት፣ በሁሉን ቻይነቱ ላይ ውስንነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ እሱ የሚመግብ ነው እንጂ የማይመገበውን አምላክ፣ እሱ የሚጠብቅ ነው እንጂ የማይጠበቀውን አምላክ፣ እሱ የሚያሞት ነው እንጂ የማይሞተውን አምላክ፣ እሱ ሀይ የሚያደርግ ነው እንጂ ሀይ የማይሆነውን አምላክ፣ እሱ ጸሎትን ሰሚ ነው እንጂ ጸሎት ይሰማልኝ ብሎ ጸሎትን የማያደርገውን አምላክ፣ ከምንም በላይ ደግሞ አሸፈረ ሀልቅ ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ሰሊ ዐላ ሰይዲና ሙሐመድ እሳቸውን የሚያክለው ጥሩ መሪ ለሁሉም ነገር ማለት ነው። በቃ ከእናትም ከአባትም አስበልጠን የምናገኛቸውን የሀቢብ ረሱላላህ እሳቸውን በጣም አግኝቼበታለሁ። በተመሳሳይ መልኩ ሰላቱ ያለው ነገር ኢባዳው በኢህዋን ሆነ እኔ እናንተ ሳንተዋወቅ ሙሐባው ይሄ ለአላህ ብለን ራሱ ማለት ነውና ዲኑ ሙሉ ስለሆነ ከዛ አንፃርና አጢኡላህ ወአጢኡ ረሱል እንደተባለው ነብዩን አላህና መልእክተኛው ታዘዙ። እንኩንቱም ትውበናለ ቁል ያም ሆነ እንኩንቱም ትውበናለ አላህ የምትወዱ ከሆነ ወይም ቁል አላህ ይወድላቸዋል ተከተሉኝ እያለ አላህ ይወድላቸዋል። አላህ የምትወዱ ከሆነ ተከተሉኝ አላህ ይወድላቸዋል እያለ አላህ ራሱ ይናገራልና ነብዩ ትክክለኛ የአላህ መልእክተኛ እንደሆኑ የመጨረሻው ሪቪሌሽን ቁርአን ደግሞ በሳቸው ላይ እንደተወረደ በተመሳሳይ መልኩ ለኡመታቸው ብዙ ስትራግሎችን ስላደረግ ስለዚህ እኔ ምንን አተረፍከ ከተባለ አንዱን አምላክና ነብዩን ያተረፍኩት እስላምን በመቀበል ሌላ ምንም እንትን የለምና እነዚህን አመኑ ወምኑ ሰሊሃት አማጅሩል ሐሰን እነዚህ ያመኑት መልካም የሰሩት ትልቅም እንዳላቸው ተብሏል። ኢንሻአላህ በዱንያም ባሄራም አላህ ኸይሩን ነገር እንዲያደርግልኝ ዱዓ አደርጋለሁ። ከዛ ነገር አንፃር ነው እንጂ በዱንያ ነገር ካየሁ ጓደኞቼን አጥቼበታለሁ፣ ቤተሰቦቼን አጥቼበታለሁ።